ሻሎም ሻሎም ቅዱሳን እንዴት ቆያችሁ? እንዴት ሰነበታችሁ? በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ አፖስትል ተስፋዬ ከዚህ ከዱባይ። እግዚአብሔር አምላክ የተመሰገነ ይሁን። ጌታ ረድቶኝ በአምላክ ጥበቃ በአምላክ እርዳታ አምላክን በኃይል ነው የማገለግለው። ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ሁሉ በእርሱና ከእርሱ ለእርሱ ስለምል ለአምላካችን ለእግዚአብሔር ክብር ይሁን። እንዴት ሰነበታችሁ? እንዴት ቆያችሁ? ያላችሁበት ጌታ ከእናንተ ጋር ነው። ጌታ ከእናንተ ጋር ይሁን። በኢየሱስ ደም ተሸፈኑ። እግዚአብሔር መልካምና መልካም አምላክ ነው። ሁላችሁም በጌታ በኢየሱስ ስም ትቀጥላላችሁ። ማንም ሊያስቆማችሁ አይችልም። እንዳስጀመራችሁ ያስጀመራችሁ እግዚአብሔር ያስጨርሳችኋል። ክብር ለኢየሱስ ይሁን። አሜን። ማንም ሊያስቆመን አይችልም። አንቁምም፣ አንያዝም። ያስጀመረን እሱ ነውና እንዳስጀመረን እሱ ራሱ እግዚአብሔር ያስጨርሰናል። ክብር ለኢየሱስ ይሁን። እንዴት ቆያችሁ? ሁሉ መልካም፣ ሁሉ አማን። ጌታ የተመሰገነ። ባለፈው ቤታችን ቤቲ ስዳኔ መጽሐፍ ትናገር ነበረ። የባህር ልቀት በሚል ለ5 ሳምንታት ታስተምር ነበረ። የዳንኤል መጽሐፍ ነው ባለፈው ዳስ ያደርገችው። የሚገርም ትምህርት ነው ከዛ የቀሰምኩትኝ። እግዚአብሔር አምላክ ይባርካችሁ። ከቁጥር ምዕራፍ 1 ላይ እንዲህ የሚል ቃል አለ። እነዚህም ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትንም ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበረ የሚል ቃል እናገኛለን። እግዚአብሔር አምላክ የተመሰገነ ጌታ ነው። ዳንኤል በምርኮ ሀገር ያለ ሰው ነው። በሰው ሀገር ያለ ሰው ነው። ምርኮኛ ነው። የራሱ የሆነ ነገር ምንም የለው። ግን በዛ በምርኮ አገር እያለ አምላኩን ያስከበረ ጀግና ሰው ነው። በዛ አገር ላይ አምላክ አይመለክም፣ ጣዖት ይመለካል። ጣዖት አላመልክም፣ ምግባቸውን አልበላም ብሎ ራሱ ለአምላኩ የለየ ሰው ነው እና በዚህ ምክንያት ሁልጊዜ በቀን 3 ጊዜ ወደ አምላኩ ስለሚጸልይ ተከሶ ነበረ። ነገር ግን ያ ሁሉ ክስ ውድቅ ሆኖ ጠላቶቹን እግዚአብሔር አምላክ እንደመታቸው መጽሐፍ ይናገራል። ከአንበሳ ጉድጓድ አምላኩ አወጣው። ጌታ ይባረክ። ሁልጊዜ አምላኩን ይፈልግ ስለነበረ ሁልጊዜ ስለሚጸልይ ያ ክፋት አላገኘውም። አፋቸውን እግዚአብሔር አምላክ መልአኩን ልኮ ዘጋ፣ እሱም አዳነው። ጌታ የተባረክ ይሁን። ስለዚህ ሁልጊዜ ከጌታ ጋር የምትሆኑ በጌታ በኢየሱስ ስም አበረታታችኋለሁ። ይህ በጣም የሚገርም መጽሐፍ ነው። ሁላችሁም ገብታችሁ በደንብ አንብቡት። እግዚአብሔር አምላክ የተመሰገነ ጌታ ነው። እንደውም አንድ ቀን ንጉሥ ህልም አየና ጠፋበት። እሱ ዳንኤል ደግሞ ጸልዮ ህልሙን ፈታለት። አያችሁ፣ ጌታ ይባረክ። ለምን? መልካም መንፈስ አለው፣ የባህር ልቀት አለው። በመጣ ሁሉ መንግስት ዳንኤል ይፈለግ ነበረ። ለምን? መልካም መንፈስ አለው፣ መልካም ባህሪ አለው፣ መልካም ጠባይ አለው፣ የባህር ልቀት አለ። ጌታ ይባረክ። ይሄ በጣም የሚገርም ትምህርት ነው በእውነት ቤትዬ። ጌታ ይባርክሽ፣ በእውነት ዘመንሽ ይባረክ። ምዕራፍ 6 ላይ እንደሚቀላለ ዳንኤልን መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ፣ ንጉሱ በመንግስቱ ሁሉ ላይ ይሾሞ ዘንድ አሰበ። ደግሜ ያነበዋለሁ። ዳንኤልን መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ፣ ብልጫ፣ ኤክሰለንስ ስፒሪት። ፕሬስ ጋድ ኤክሰለንስ ስፒሪት፣ ብልጫ ያለው መንፈስ ስላለበት ከአለቆች በለጠ። መልካም ባህሪ ያለው፣ መልካም መንፈስ አለው። ስለዚህ ብልጫ ተገኘበትና ከዛ ንጉሱ ሾመው። ይፈለግ ነበረ። ለምን? መልካም መንፈስ አለው ማለት ነው። ክብር ለጌታ ለኢየሱስን። መልካም መንፈስ ካለባችሁ ተሾማላችሁ። ምንም እንኳን ህጉ አዋጁ አገሩ እንኳን ባይመቻችሁ መልካም መንፈስ ካላችሁ እናንተን ማንም ሊያስቆማችሁ አይችል። በዛ በባዕድ ሀገር ዳንኤል አምላኩ እንዳስከበረ ባለፈው ቤት ትናገር ነበር። ቤት የጌታ ይባርክሽ። በጣም ነክቶኛል ልብን ማለት ነው እና ዘመንሽ ብሩክ ይሁን። አሁን ምጸልያለሁኝ። ሁላችሁም ይህ ቃል በደንብ አንብቡ። የጌታ ጸጋና ሰላም ይብዛላችሁ። ቀጥሉ፣ በርቱ፣ ተበራቱ። በጌታ በኢየሱስ የአምላክ መንፈስ ያገኛችሁ። ዘመናችሁ ብሩክ ይሁን። ኃይላችሁ ይታደስ። ዘመናችሁ የተባረከ ይሁን። እናንተ ብሩካን ናችሁ። እግዚአብሔር ከእናንተ ጋር አለ። በጌታ በኢየሱስ መቀጠል ይሆናል። ማንም ሊያስቆማችሁ አይችልም። በጌታ በኢየሱስ ስም እጸልያለሁ። እግዚአብሔር አምላክ ዘመናችሁን ይባርክ፣ ኃይላችሁን ይባርክ። ራያችሁ በኢየሱስ ስም የሰፋ ይሁን። የጠላት ምክር ሁሉ በጌታ በኢየሱስ ስም የፈረሰ ይሁን። በጌታ በኢየሱስ ስም የጠላት ምክር የፈረሰ ይሁን። በኢየሱስ ክርስቶስ ስም የጠላት ምክር የፈረሰ ይሁን። ኃይሉ የፈረሰ ይሁን። በኢየሱስ ክርስቶስ ስም የባህር ልቀት ያገኛችሁ። የባህር ልቀት በኢየሱስ ስም ያገኛችሁ። በጌታ በኢየሱስ ስም ጸልያለሁ። በያላችሁበት የባህር ልቃችሁ ተገኙ። በነገር ሁሉ በኦል ዳይሜንሽን በኢየሱስ ስም ልቃችሁ ተገኙ።
ልቀሽ ተገኝ። ይህ መንፈስ መልካም መንፈስ በኢየሱስ ክርስቶስ ስም ያገኛችሁ በኢየሱስ ስም ጸለይኩ። ኢን ዘ ኔም ኦፍ ጂሰስ አይ ፕሬይ ፎር ኤቭሪባዲ። በጌታ በኢየሱስ ስም ጸልያለሁ። ይሄ የልቀት መንፈስ ይህ መንፈስ የአምላክ መንፈስ በጌታ በኢየሱስ ስም በያላችሁበት ያገኛችሁ። ክበዱ በኢየሱስ ስም ያቅዳችሁ። በዛ በማይመች ሁኔታ ላይ የአምላክ መንፈስ ያቅዳችሁ በኢየሱስ ስም። ክበዱ በኢየሱስ ስም። የጠላት ምክር ሁሉ የፈረሰ ይሁን። ተፈላጊዎች ያደርጋችሁ። ተፈላጊ ሁኑ በነገር ሁሉ በኢየሱስ ክርስቶስም። የማስተዋል መንፈስ ይሰጣችሁ። ዘመናችሁ በጌታ በኢየሱስም የተባረከ ይሁን። እናንተ ብሩካን ናችሁ። በኢየሱስም ባረኳችሁ። እግዚአብሔር አምላክ በነገር ሁሉ ይዋጋላችሁ፣ ፊቱን ያብራላችሁ፣ ጸጋውን ያብዛላችሁ። በጌታ በኢየሱስ መንገዳችሁ በቅቤ ይታጠብ። እሾክና አሜከላ ሁሉ በኢየሱስ ስም የተነቃቀለ ይሁን። ጉቶ ሁሉ የተነቀለ ይሁን። መንገዳቸው በኢየሱስ ስም የሰመረ ይሁን። የእግዚአብሔር እጅ በላቸው እንዲሆን ጸለይኩኝ። በኢየሱስ ስም ጸለይኩ። ሬታ ማዳና ማንቶ ኮፖሮቦ የአምላክ መንፈስ የአምላክ እጅ በላቸው ላይ በኢየሱስ እንዲሆን ጸልያለሁ። በኢየሱስ ክርስቶስ እጅ በላቸው እንዲሆን ጸልያለሁ። አንተ ድንቅ አምላክ ነህ። አንተ ግሩም ነህ። ኃያል አምላክ ነህ። በጌታ በኢየሱስ ስም አመሰግናለሁ። ስም የተባረከ ይሁን። ክብር ለስም ይሁን። በዚህ መንፈስ በኢየሱስ ስም ሁላችንም ባርክ። ስለሰማኝ ተመስገን። በጌታ በኢየሱስ ስም አሜን።